የአሜሪካ ባለስልጣናት ለመጀመሪያ ጊዜ ከህወሓት መሪዎች ንግግር መጀመራቸውን ተገለጸ። አዲስ አበባ ወደሚገኘው የአሜሪካ ኤምባሲም ተጠርቷል። የዶናልድ ትራምፕ አስተዳደር ከጠቅላይ ሚኒስትር አብይ አህመድ ጋር ለመጀመሪያ ጊዜ ውይይት ማድረጉን ይታወቃል። ይህንን በዝርዝር እንዳስሰዋለን። ከፍተኛ ውጤት ያስመዘገቡ ተጋሩ ተማሪዎች ከዓለም አቀፍ ዩኒቨርሲቲዎች ጥሪ ቀረበላቸው። በሌላ መረጃ በአሰብ ወደብ ዙሪያ ድርድር ሊጀመር እንደሚችል አንድ ዓለም አቀፋዊ ተቋም አስታወቀም። ሻዕቢያ ከፋኖ ጋር የሚደረገውን ድርድር ተቃውሟል። በሌላ ዜና ኤርትራ በቡሬ ግንባር ምሽግ በመቆፈር ለጦርነት እየተዘጋጀች መሆኗን የሚያሳይ ምስል ወጥቷል። እኛ ደቡብ አፍሪካ ሄድነው ወልቃይት ወደ አማራ ይሁን ወደ ትግራይ ይሁን የሚለውን ለመወሰን አይደለም። የፕሪቶሪያው ሳሚትም ይሄን ለመወሰን ስልጣን የለውም። ምን አገባውና ነው ኢትዮጵያ መሬት እዛ ሄድ እዚህ ሄድ የሚለው? እኛ እዛ ሄድነው እንዴት ሰላም አመተን በንግግር ችግሮቻችንን እንፍታ ለማለት ነው። ለምን ወልቃይት ተስቦ እዛ ውስጥ እንደሚገባ አላቅም። ተከዘም ምላሽ እንዲሆን በሄግን በድግብዬ ነገር ጉልበት ቢኖረኝ ታንክና ድሮን ቢኖረኝ አደርገዋለሁ አላደርገው። ተከዘም ምላሽ እንዲሆን በኃይል ናጣናታችን ተረጋግጧል። አክሱም አይደል ማነሳለህ? ተከዜን ይበልሰው ችግር የለብኝ። ተከዜን ጠይቅ፣ አክሱምንም ጠይቅ። ስትፈልግ ትግራይ በሙሉ የአማራ ክልል መበል ጉዳይ አይደለም። እሱ ማስረጃ ትይዛለን፣ እንከራከራለን። ከትግራይ ምን ያመሳስላችሁ ከሆነ ትግርኛ ነው ያመሳስል። ህግ ይዳኛል፣ ታሪክ ይዳኛል። ህዝቡ መሬት ላይ ያለው ህዝብ ይዳኛል። እኔ ባምቢል ወላለሁ። መፍትሄው ምንድነው? ጉልበት ህገ መንግስቱ አንዴ ሆኗል አይደል? አንዴ ተመስርቷል። አንዳንዱ ከህገ መንግስቱ ፊት የተወሰደው ነው ያለው። ያንን ግን ቻፕተሩ ማየት ነው። ወልቃይት ብቻ እኮ አይደለም። ሰሜን ሸዋ ላይ ኦሮሚያና አማራ ጥያቄ አላቸው። እሱም ደቡብ አፍሪካ ሄድ። ሲዳማና ወላይታ ብላቴ ጥያቄ አላቸው። እሱም ደቡብ አፍሪካ ሄድ። እኛ ሰራ የለንም፣ ልምምድ የለንም። ቦታው አይደለም የተስማማ ነው። በኢትዮጵያ ህግና ስርዓት ይፈጸም ነው። ይህ ተከዜ ዴይሊ ኒውስ ነው። አብራችሁ ነው። ከፍተኛ ውጤት ያስመዘገቡ ተጋሩ ተማሪዎች ከዓለም አቀፍ ዩኒቨርሲቲዎች ጥሪ ቀርበላቸው። ከመላ ኢትዮጵያ የ12ኛ ክፍል ከፍተኛ ውጤት ያመጡ ተጋሩ ከዓለም አቀፍ ዩኒቨርሲቲዎች ጥሪ ተደርጎላቸዋል። በትግራይ የቀላሚኖ ልዩ ሁለተኛ ደረጃ ትምህርት ቤት ተማሪው ዮናስ ንጉስ በ12ኛ ክፍል አገር አቀፍ ፈተና 675 በማምጣት በደረጃው የምን ጊዜውም ከፍተኛ ውጤት አስመዝግበዋል። በተማሳይ ተማሪ ሄለን በርሀ ከቀላሚኖ ልዩ ሁለተኛ ደረጃ ትምህርት ቤት 662 በማምጣት ከፍተኛ ውጤት ካስመዘገቡት ተማሪዎች መካከል አንዷ ናት። ዮናስ ንጉስና ሄለን ባለፉት ዓመታት በትግራይ ጦርነት ያጋጠማቸውን ከፍተኛ ጫና ተቋቁመው ከፍተኛ ውጤት አስመዝግበዋል። በቀላሚኖ ልዩ አዳሪ ሁለተኛ ደረጃ ትምህርት ቤት በ2016 ዓ.ም ለፈተና ከተቀመጡ 282 ተማሪዎች መካከል በሀገር አቀፍ ደረጃ ከፍተኛ ውጤት የተመዘገበው በተማሪ ዮናስ ንጉስ መሆኑን ትምህርት ሚኒስቴር አስታውቋል። እነዚህንና ሌሎች ተጋሩ ተማሪዎች ሃርቫርድ ዩኒቨርሲቲና ኮሎምቢያ ዩኒቨርሲቲ ጨምሮ በርካታ ዓለም አቀፍ ዩኒቨርሲቲዎች ሙሉ ወጫቸውን ሸፍነው ለማስተማር ጥሪ አቅርበዋል። በሌላ መረጃ የአሜሪካ ባለስልጣናት ከህወሓት መሪዎች ንግግር መጀመራቸው ተገለጸ። ከጠቅላይ ሚኒስትር አብይ አህመድ ጋር ለመጀመሪያ ጊዜ ውይይት ያካሄደው የዶናልድ ትራምፕ አስተዳደር ለትግራይ መሪዎች መልእክት ማስተላለፉ ተሰምቷል። ጠቅላይ ሚኒስትር አብይ አህመድ ከአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ጋር በስልክ ማውራታቸውን የአሜሪካ የውጭ ጉዳይ መስሪያ ቤት ቃል አቀባይ ታሚ ብሩስ መጋቢት 18 ቀን 2017 ዓ.ም በሰጡት መግለጫ አስታውቋል። ማርኮ ሩቢዮና ጠቅላይ ሚኒስትር አብይ በስልክ የተወያዩት ሁለቱ ሀገራት በጋራ ቅድሚያ በሚሰጣቸው ጉዳዮች ዙሪያ መሆኑን ቃል አቀባዩ አመላክቷል። ቅድሚያ የሰጧቸው ተብለው በቃል አቀባዩ ከተዘረዘሩት ጉዳዮች መካከልም የአፍሪካ ቀንድ ሰላምና መረጋጋት አንዱ መሆኑን አስታውቋል። ቃል አቀባዩ በተጨማሪም መሪዎች የሁለትዮሽ ግንኙነታቸውን ለማጠናከር ፍላጎት እንዳላቸው ተወያይተዋል ብለዋል። ለኢትዮጵያ ሰላምና ልማት አሜሪካ ድጋፏን እንደምታጠናክር ማርኮ ሩቢዮ ለጠቅላይ ሚኒስትር አብይ አረጋግጠውላቸዋል ሲሉ ቃል አቀባዩ በመግለጫቸው አስታውቋል። የትራምፕ አስተዳደር ወደ ስልጣን ከመጣ ወዲህ በከፍተኛ አመራር ደረጃ ከኢትዮጵያ መንግስት ባለስልጣናት ጋር ውይይት ሲደረግ ይህ የማርኮ ሩቢዮና የጠቅላይ ሚኒስትር አብይ የመጀመሪያ ነው። አሜሪካ በባይደን አስተዳደር ስር በነበረችበት ወቅት የትግራይ ጦርነት ማቆም ስምምነት በመፈራረም ላይ መሳተፏንም ይታወቃል።
በትግራይ ለሁለት ዓመታት የዘለቀው ጄኖሳይዳዊ ጦርነት የአፍሪካ ቀንድ መልእክተኛ አምባሳደር ማይክ ሐመር ተሳታፊና ታዛቢ ሆነው አገልግለዋል። ከዚያን ጊዜ ጀምሮ ዋሽንግተን የትግራይ ግዛቶችን እንዲመለሱ፣ ችግር ካለን በህገ መንግስቱ መሰረት እንዲፈታ፣ የተፈናቀሉትን በፈቃደኝነት እንዲመለሱ፣ ተጠያቂነትና እርቅ እንዲመጣና ከኢትዮጵያ መከላከያ ሰራዊት ውጭ ያለው ወራሪ ከትግራይ እንዲወጣ ስትጠይቅ መቆይቷን ይታወሳል። ይሁንና የፌደራል መንግስት የፕሪቶሪያ ስምምነት ተፈጻሚ ባለማድረጉ የትግራይ ጊዜያዊ አስተዳደር አመራሮች አጣብቂኝ ውስጥ ገብተው በህወሓትና የብልጽግና መንግስት ሌላ ግጭት እንዳይከሰት ስጋት እንዳለ ይታወቃል። በተለይ ጠቅላይ ሚኒስትር አብይ አህመድ ለትግራይ ጊዜያዊ አስተዳደር ፕሬዝዳንት ለመሾም ህዝቡ ጥቆማ እንዲሰጥ መጠየቁን ተከትሎ ህወሓት የፌደራል መንግስት የፕሪቶሪያ ስምምነትን እየጣሰ ነው፣ የተናጠል ውሳኔዎች እያሳለፈ ይገኛል ሲል መጋቢት 17 ቀን 2017 ዓ.ም ማታ ላይ ባወጣ መግለጫ ተቃውሟል። አሜሪካን ጨምሮ በርካታ ሀገሮች ህወሓት የፌደራል መንግስት የፕሪቶሪያ ስምምነትን እየጣሰ ነው፣ የተናጠል ውሳኔዎችን እያሳለፈ ይገኛል ሲል ያቀረበውን ክስ ወደ ግጭት እንዳያመራ ስጋታቸውን እየገለጹ ሲሆን በዚሁ መሃል ነው የትራምፕ አስተዳደር ከኢትዮጵያ መንግስትም ከህወሓት አመራሮችም ለመጀመሪያ ጊዜ ግንኙነት ለማድረግ እየፈለገ ያለው። በዚህ መሰረት የትግራይ ምክትል ፕሬዝዳንት ጀነራል ታደሰ ወረደ የህወሓት መሪዎች አዲስ አበባ ከሚገኘው የአሜሪካ ኤምባሲ ጋር ለመነጋገር ቀጠሮ መያዛቸው ታውቋል። ለምንድነው ትግራይ የተሾመላትን መሪ በማጣት በቀጣይ በህወሓትና በብልጽግና መንግስት ተቀባይነት የሚኖረው መሪ ሊኖራት ያልቻለው የሚለው ጥያቄ ዋናው መመለስ ያለበት ሆኗል። የብልጽግና መንግስት ከህወሓት ጋር በአሁኑ ወቅት የፖለቲካ ልዩነት ቀውስ ውስጥ በመግባት ትግራይ መሪ አልባ ለመሆን የተገደደችውና አሁን ደግሞ መሪ ለመሾም አስቸጋሪ ሁኔታ የተፈጠረበት ዋናው ምክንያት ከጦርነቱ ወዲህ በወረራ የተያዙት የምዕራብ ትግራይና ከፊል የደቡብ ትግራይ ጉዳዮች ጋር በተያያዘ ነው። እነዚህ መሪዎች በትግራይ አስተዳደር ስር ባለመግባታቸው አብዛኛው ተፈናቃይ አልተመለሰም። አቶ ጌታቸው ረዳ ተገፍቶ ለመልቀቅ የተገደደው በፕሪቶሪያ የሰላም ስምምነት መሰረት ምዕራብ ትግራይና የሰሜናዊ ምዕራብ ትግራይ አካል የሆነው ጸለምቲ ከሚያስተዳድረው ከአማራ ክልል መቀበል አለመቻሉ ነው። የብልጽግና መንግስት ምዕራብና ደቡብ ትግራይ እንዲሁም በሻዕብያ የተያዙ መሬቶችን ወደ ትግራይ መንግስት እንዲመለስ በማድረግ ከአማራ ክልልና ከኤርትራ ጋር ሙሉ በሙሉ ወደ ጦርነት መግባት ያልፈለገው ስልጣኑን ለማራዘም የፖለቲካ ቁማሩን ለማስቀጠል ስለፈለገ ነው። በእነዚህ ሁለት ኃይሎች ተይዞ የሚገኘው የትግራይ መሬት ከ1/3 የትግራይ መሬት በላይ ነው። የብልጽግና መንግስት ፍራቻው መሬቱን በስምምነቱ መሰረት ለትግራይ አመራሮች ባስመለሰላቸው በዚህ የተነሳ ከአማራ ህዝብና ከኤርትራ ጋር ወደ ሙሉ ግጭት ቢገባም ስልጣኔ አደጋ ውስጥ ይወድቃል የሚል ሙሉ እምነት ስላደረበት ነው። ለዚህም ዋና ማረጋገጫ ተብሎ ሊወሰድ የሚችለው የብልጽግና መንግስት ከህወሓት ጋር የፕሪቶሪያ የሰላም ስምምነት በተፈራረመበትና ጦርነቱ በቆመበት ወቅት ስምምነቱን በጽኑ የተቃወሙት የፋኖ ታጣቂ ክንፍን የሚደግፈው የተስፋፊው ኃይል እንደ አቶ ገዱ አንዳርጋቸው ጽጌ፣ ኢኤምኤስ ሚዲያዎችና የመሳሰሉት ሲሆን ኤርትራም ስምምነቱን ተከትሎ ሂደቱን በመቃወም ከብልጽግና ጋር ሆድና ጀርባ ሆነች። ከዚህም ባለፈም የብልጽግና መንግስት የፋኖ ታጣቂዎችን ትጥቅ ማስፈታት በሚል ወደ ግጭት በመግባት መዋጋት ጀመረ። ጦርነቱ ዛሬም ድረስ በመቀጠል ሁለተኛ ዓመቱን ያዘ። በፕሪቶሪያ የሰላም ስምምነት መፈረም ሳቢያ ስምምነቱን ለማሰናከል የተፈጠሩትን ችግሮች በጋራ ከመፍታት ይልቅ አንድ እግሩ በአማራ ክልል መንግስት ሌላ እግሩ በትግራይ ጊዜያዊ አስተዳደር ለመቆም የመረጠው ብልጽግና በትግራይ በኩል የነበረው ተስፋ እንዲሟጠጥ አደረገው። የህወሓት አመራር ለሁለት ተከፍለው ቁጥራቸው የማይናቅ የህወሓት ደጋፊዎችና ፖለቲከኞች ለፋኖ ትጥቅ ትግልና ለኤርትራ እንደ አማራጭ እንዲያስቡ አደረገ። የብልጽግና መንግስት ከፕሪቶሪያው ስምምነት አንጻር ወደ ኋላ 180 ዲግሪ መታጠፍ ትግራይ ውስጥ ህወሓት ገዢ ፓርቲ ለሁለት እንዲካፈልና የፖለቲካ ቀውስ እንዲፈጠር አድርጎ የትግራይ ፕሬዝዳንት ተገፍቶ እንዲባረር ምክንያት ሆነ። አቶ ጌታቸው ረዳ መሄዱን ተከትሎ ለትግራይ መሪነት ጀነራል ታደሰ ወረደ እንዲመደብለት ህወሓት በእጩነት ቢያቀርብም የብልጽግና መንግስት ጀነራሉን ለመሾም አልፈለገም። ጀነራል ታደሰ ወረደ ቢሾም ተይዘው የሚገኙትን ቦታዎች ሙሉ በሙሉ እንደሚያስመልስ በመፈራቱ ነው። እርግጥ ጀነራሉ የተያዙትን መሬቶች በቁርጠኝነት በመረከብ ተፈናቃዮችን ወደ ቀያቸው እንደሚመልስ ከዚህ ቀደም በሞከረው ሙከራዎች መረዳት ይቻላል። በአሁኑ ሰዓት የብልጽግና መንግስት ተይዘው የሚገኙ መሬቶችን ከማስለቀቅና በትግራይና በሱዳን የሚገኙ የትግራይ ተወላጅ ተፈናቃዮች ወደ ቀያቸው ከመመለስ አንጻር ቅድሚያ የሚሰጠው ጠላት መቀነስና ህልውና ማረጋገጥ እንደሚሆን በትልቁ ይገመታል። በአሁኑ ወቅት ጊዜያዊ አስተዳደሩን እንዲገፋ ላደረገው የነ ዶክተር ደብረጽዮን ገብረሚካኤል ህወሓት ተመልሶ ይወጋኛል የሚለውን ስጋት ውስጥ ሆኖ ምዕራብ ትግራይና ጸለምትን ከአማራ ክልል መንግስት መውሰድ በአማራ ክልል ውስጥ ጠላት ያበዛብኛል የሚለው እሳቤ ነገሮችን ቀላልፎበታል። የትግራይ ህዝብ አስተዳደሩን ከማግኘት አንጻር በብልጽግና መንግስትና በህወሓት በሚደረግ ገመድ መጓተት ግጭት እንዳይቀሰቀስ ያሰጋል። አሁን ደግሞ እንደ አቶ ጌታቸው ጊዜ የሚገድልና ለስላሳ መሪ ለመሾም እየሞከረ ይገኛል። ይህንን ነገር በዲሞክራሲያዊ አካሄድ ሽፋን ለመፈጸም በአሁኑ ወቅት በኢሜይል የክልሉ ህዝብ መሪ እንዲመርጥ ግብዣ ቀርቦለታል። ነገር ግን ህወሓት
ህወሓትና ባይቶና እንዲሁም የትግራይ ህዝብ አካሄዱን ውድቅ አድርጎታል። ጠንካራ መሪ በትግራይ ከተሸመ የተወረረውን መሬት እንዲመለስ ያደርጋልና ከአማራ ክልል ጋር ያጋጫል በሚል ፍራቻም ለትግራይ መሪ ለመሾም ፈተና ሆኗል። በዚህ መሃል ነው እንግዲህ የአሜሪካ መንግስት ሁለቱንም ወገኖች ለማገናኘት ጥሪ ማድረጉን እየተሰማ ያለው። የአማራ ተስፋፊዎች ቅጥረኞቻቸው የትግራይ አካል የሆኑትን አካባቢዎች ወረው እንዲኖሩ ምኞታቸው ቢሆንም አብይ አህመድ ግን ከመጀመሪያው ጀምሮ አካባቢውን በኃይል ወሮ መኖር እንደማይችል ለነደመቀ ዘውዱም ጭምር ሲያረጋግጥ ቆይቷል። እኛ ደቡብ አፍሪካ ሄድነው ወልቃይት ወደ አማራ ይሁን ወደ ትግራይ ይሁን የሚለውን ለመወሰን አይደለም። የፕሪቶሪያው ሳሚትም ይሄን ለመወሰን ስልጣን የለውም። ምን አገባውና ነው ኢትዮጵያ መሬት እዛ ሄድ እዚህ ሄድ የሚለው? እኛ እዛ ሄድነው እንዴት ሰላም አመተን በንግግር ችግሮቻችንን እንፍታ ለማለት ነው። ለምን ወልቃይት ተስቦ እዛ ውስጥ እንደሚገባ አላቅም። ወልቃይት ብቻ እኮ አይደለም፣ ሰሜን ሸዋ ላይ ኦሮሚያና አማራ ጥያቄ አላቸው። እሱም ደቡብ አፍሪካ ሄድ። ሲዳማና ወላይታ ብላቴ ጥያቄ አላቸው። እሱም ደቡብ አፍሪካ ሄድ። እኛ ሰራ የለንም፣ ልምምድ የለንም። ቦታው አይደለም የተስማማ ነው። በኢትዮጵያ ህግና ስርዓት ይፈጸም ነው። ይህ ንግግር በአንድ በኩል ተጋሩ አይደለንም አማራነን የሚለው፣ በሌላ በኩል ደግሞ ትግርኛችንን ይለያያል እንጂ ትግርኛ ተናጋሪዎች ነን የሚሉ እርስ በርስ የሚጋጩ ትርክቶች ለሚያቀርበው ከህወሓት ጋር በመጋጨት ምክንያት ለጎንደር ሊቃን ላደረገው ደመቀ ዘውዱ መርዶ ነው። ከትግራይ ምን ያመሳስላችሁ ከሆነ ትግርኛ ነው ያመሳስላል። እንዲያውም ትግርኛ ለትግርኛው እንለያያለን። ለምሳሌ ትግራይ ንጎ አንተ ላይ ትግራይ ህዝብ ወልቀጣይ ወጋሓታ ይላል። ትግራይ ለሙቆነ እንትብል ወልቀጣይ ደግሞ እስከኔ ይላል። ትግራይ እየው እወት ይልከለው ወልቀጣይ ደግሞ እየው ይላል። እና ትግርኛ ራሱ በጣም ልዩነት አለው። እኔ ተወላጅ ነው እንኳን መግራቻለሁ ስለማቆም የትግራይ ጉዳይ በህገ መንግስት መሰረት ይፈታል የሚለውን የአብይ አህመድ ንግግር ህገ መንግስቱ አንቀበልም ብለው አሻፈረኝ ለሚሉ የጎንደር ሊቃን ሌላ መርዶ ሲሆን፣ በአንጻሩ አማራ የሚባል ክልል ከህገ መንግስቱ በፊት እንዳልነበረ ይልቁንስ የትግራይ ድንበር ጎንደር በር ላይ ነው ለሚሉት የትግራይ ሀገርነትን የሚያቀነቅኑት የትግራይ ፖለቲካ ፓርቲዎች ሲሳይ ነው። ግን ህገ መንግስቱ በራሱ ጥያቄ የሚነሳበት ስለሆነ ጥያቄ የሚነሳበት ህገ መንግስት ላይ ቆመን እንከራከር ባይን ምንስ እሺ መነሻቸው ምን ይሆን ጉልበት ይሁን? ከዛ በፊት ህገ መንግስት አለው ይሄ ሀገር? ወዴት ነው የት እንቁም? አማራ ክልል የሚባለው የት ይቁም? የለም። አማራ ክልል የሚባል በታሪክ የለም። በታሪክ የለም። አማራ ክልል የሚባል በታሪክ የለም። አንተ ልስተ አማራጩ እያልኩ ያለሁት በሰለጠነ ህብረተሰብ ውስጥ የሚደረግ ክርክር መነሻው ቤንችማርክ ያስቀምጣል። ለኔ ቤንችማርኩ ህገ መንግስት ነው። ሌላ ቤንችማርክ አለ የሚል ሰው ካለ ይምጣ፣ ችግር የለውም። እዚህ የጉልበት አጠራር መጠቀም የለብንም። ህጋዊ ሚዲያ ነው። ለዚህ በህገ መንግስቱ መሰረት ይሄ አካባቢ የት እንዳለ ይታወቃል። ስሙ ደግሞ ይታወቃል። ምዕራብ ትግራይ ይባላል። ስለዚህ ዳወዛጋቢነቱ አወዛጋቢ አይደለም። በኢትዮጵያ ውስጥ የተለያዩ ቦታዎች ውዝግቦች ሊኖሩ ይችላሉ። የማንነትን በለው የድንበር ነው የፈለከው ስም ስጠው፣ ስም ግን አይቀየርም። ገብቷል? ስም ተቀይሮ በሚዲያ የሚነገረው ይሄን ቦታ ነው። ይሄ ደግሞ ሌላ አላማው ስለሆነ ለማንኛውም እሱን እናቆየውና አሁን እያልኩ ያለሁት ከዚህ የተፈናቀሉ በጣም ብዙ ዜጎች አሉ። በጣም ብዙ የትግራይ ተወላጅ መዋቅር ነው የሚዘረጋው፣ ምክንያቱም ስለፈረሰ። ስለዚህ የትግራይ ህገ መንግስታዊ መብት ነው እንጂ የሚመለሰው የህወሓት መዋቅር የደብረጽዮን ቡድን መዋቅር ነው። ልክ ይሄ ዝም ብለን ለፖለቲካ ጨዋታ ካላዋል ነው በስተቀር ህገ መንግስታዊ ስርዓቱ ይመለሳል። አሁን ከትግራይ መሬት ለመቁረስም ሆነ በትግራይ ህዝብ እልቂት ስልጣን ለማራዘም የፖለቲካ ሴራ እያሸረቡ ያሉት የኢትዮጵያ ልሂቃን የትግራይን ህዝብ ከኢትዮጵያ ውጭ ካደረጉት ዓመታት ተቆጥሯል። ይህ ታሪካዊ ስህተት ለዓመታት ተሽፋፍኖ የቆየውን የኢትዮጵያዊነት ጭምብል ራቆቱን የወጣው በኢትዮጵያ መንግስትና ልሂቃኑ ትግራይ ምድረበዳ እንድትሆን የተደረገው የጄኖሳይድ ዘመቻ ከኤርትራ ሰራዊትንም ጋብዘው ጭፍጨፋው በፈጸሙበት ወቅት ነው። የነዚህ በአክሱም ስልጣኔ በአድዋ ጦርነት ድል የውሸት ጭምብል ወላልቆ እርቃናቸውን የወጡበትን የ2013 ዓመቱ ጄኖሳይዳው ጦርነት ሲሆን ጋዜጠኛ ቴድሮስ ጸጋይ ለነዚህ እስካሁን ድረስ የትግራይ ህዝብን ሳይሆን ታሪኩንና ሀብቱን ብቻ ለመቀራመት የውሸት ጭምብል አድርገው ሲንቀሳቀሱ የነበሩት የሚከተለውን ታሪካዊ ጥያቄ አንስቶ ነበር። የሉዓላዊነት ደስኳሪዎች የታላችሁ? የኤርትራ ሰራዊት የኤርትራ አንበጣ ሰራዊት ትግራይ ውስጥ ገብቶ የትግራይን ህዝብ ንብረት ሲዘርፍ፣ ሲገድል፣ ሲደፍርና እነዛን የመሰል እንደ ሰውን እንደ ዶሮ ሲያርድ የኢትዮጵያ ሉዓላዊነት መደፈር ምን ነው አልቆረቆራችሁ ብዬ መጠየቅ ፈልጋለሁ። ሁለተኛ
የተከብረሽ የኖርሽው በአባቶቻችን ደም አይነት ዘፈን አስመሳይ አፍቃሪዎችና ዘፈን አውጪዎች ዛሬ የኤርትራ ሰራዊት በትግራይ ህዝብ ላይ ያንን አይነት ግፍ ሲፈጽም የታላችሁ ምን ነው ድምጻችሁ አይሰማም ልል ወዳለሁ። ሶስተኛ የኢትዮጵያ ነጻነትና የኢትዮጵያዊነት ስንኝ ቸርቻሪዎች የዘፈን ግጥም ጸሐፊያን ተዋንያን ስል የመድረክም ሆነ የእድሜ ልክ ማለት ነው በሚኖርበት ጊዜ ሁሉ በእውነተኛ ማንነታቸው ሳይሆን በተውኔት የሚኖሩ ብዙዎች ስለሆኑ እና ጸሐፊ ተውኔቶች አርቲስቶች ነን ባዮች የታላችሁ የኢትዮጵያዊነትና የኢትዮጵያ ነጻነት ስንኝ ቸርቻሪዎች ተዋንያን ጸሐፊ ተውኔቶች ገጣሚያን ወዘተረፈ የታላችሁ ስለ ሉዓላዊነት ስለ ኢትዮጵያ የግዛት አንድነት ስለ ኢትዮጵያ ህዝብ ነጻነትና ኩራት ስታወሩ የነበራችሁ የታላችሁ የምትታመኑለት ከሆነ ጊዜው ድምጻችሁ መሰሚያ ጊዜ አሁን ነበር። አሰሉም ነበር እስከማውቀው ከዚህ በፊት የኢትዮጵያ አባቶች የኢትዮጵያ አያቶች ጠላት በሚመጣበት ጊዜ የውስጥ ችግሮቻቸውን ተተው ወይም በሌላ ህዝብ ላይ የሚፈጸም ግፍ በኔ ላይ የሚፈጸም ነው ብለው ወስደው ልዩነታቸውን ወደ ጎን ብለው ከውጪ ይመጣ የነበረን ወረራ ይከላከላሉ እንጂ ከውጪ ከሚመጣ ወራሪ ጋር ሆኖ የገዛ ህዝባቸውን አያስጨፈጭፉም ወይም የገዛ ህዝባቸውን ጭፍጨፋ በዝምታ አይመለከቱም ወይም ጭፍጨፋውን አያበረታቱም አይደግፉም ወዘተ። ስለዚህ እናንተ የኢትዮጵያዊነትና የነጻነት ስንኝ ቸርቻሪዎች ተዋንያንና ጸሐፊ ተውኔቶች ገጣሚያን ቸርቻሪዎች የታላችሁ ብዬ ልጠይቅ እወዳለሁ። አንድ ህዝብ አንድ ልብ ባይ የመድረክ አንቋራሪዎች መፈክር ያዦችና መፈክር ባዮች የኤምባሲ በር የከረማችሁ እድምተኞች የትግራይ ህዝብ ሲጨፈጨፍ የታላችሁ ብዬ ልጠይቅ እወዳለሁ። ለመብትና ለፍትህ ግድ ይለናል ስትሉ የነበራችሁ አሁን ለዚህ የኢትዮጵያዊነት መሰረት ለሆነ በማናቸውም መልኩ ለኢትዮጵያዊነት ያለው አስተዋጽኦ ከሌላው ህዝብ ቢበልጥ እንጂ የማያንስ ህዝብ ለነገሩ ለዚህ ህዝብ ለመቆም ለኢትዮጵያዊነት ባበረከተው አስተዋጽኦ ብቻ ሊመዘን አይገባም። አንደኛ ሰው በመሆኑ ሁለተኛ የኢትዮጵያ አካል መሆኑ መብቃት ነበረበት። ነገር ግን አንድ ህዝብ አንድ ልብ ነን ባይ የመድረክ ላይ አንቋራሪዎች መፈክር ያዦችና መፈክር ባዮች የኤምባሲ በሮች እድምተኞች አሁን የትግራይ ህዝብ ሲጨፈጨፍ የታላችሁ ልል ወዳለሁ። የባንዲራ ቸርቻሪዎች ለባሾች አውለብላቢዎች ለባንዲራ ለሉዓላዊነትና ለነጻነት ቀናኢነን ባዮች ይሄው የኢትዮጵያ ባንዲራ ተፈርሶ በተበርካታ የትግራይ ቦታዎችና ከተሞች የኤርትራ ቴሌኮም ሰርቪስ አገልግሎት ሲሰጥ የኤርትራ ባንዲራ ሲተከል አሁን ምን ነው ድምጻችሁ ተለጎመ ልል ወዳለሁ። ዶሴን መረምራለን መዛግብት እናገላብጣለን ታሪክ እናስተምራለን የኢትዮጵያን የቀደመ ታሪክ ፈልፍለን ኢትዮጵያን የበለጠ እንድትታወቅ እናደርጋለን ለኢትዮጵያ ታሪክና ለኢትዮጵያ ውህድ ማንነት ግዳለን ባይ ባለ ብዕር ነን ባዮች አሁን ድምጻችሁ የታለ? ያ የተለያዩ ነገሮችን በተመለከተ ይገለጥ የነበረ ዶሴያችሁ በትግራይ ህዝብ ላይ የሚፈጸምን ጭፍጨፋ በተመለከተ ለመናገር ለምን ተዘጋ የሚል ጥያቄ መጠየቅ ፈልጋለሁ። የኢትዮጵያ ድንበር ጉዳይ ያሳስበናል ብላችሁ ኮሚቴ ያዋቀራችሁ ወይም የኢትዮጵያ ህዝብ ጉዳይ ይመለከተናል ብላችሁ ከድርጅቶቻችሁ መጀመሪያ ላይ ኢትዮጵያ የሚል ስም የቀጠራችሁ የድርጅት አባላት የድርጅት መሪዎች የድርጅት ተጠቃሚዎች ወዘተረፈ የትግራይ ህዝብ የኢትዮጵያ ክፍል አይደለም ብላችሁ በይፋ እስካልተናገራችሁ ድረስ የኢትዮጵያ ህዝብ መብት ይመለከተናል ብላችሁ ድርጅት ከመሰረታችሁና ተቋም እስከጻፋችሁ እስከ አዋቀራችሁ ድረስ ምን ነው የትግራይ ህዝብ ሲጨፈጨፍ በዝምታም ሆነ በጭብጨባ ተሳተፋችሁ ወይም ምን ነው የትግራይ ህዝብ በኤርትራ ሰራዊት አንበጣ ሰራዊት ሲወረር ዝም አላችሁ ለማለት እወዳለሁ። በመገናኛ ብዙሃን ውስጥ ያላችሁ ተንታኞች ነን ባዮች በመገናኛ ብዙሃን የምትገኙ የተለያየ ሐሳብ እናቀርባለን እናነቃለን እናስተምራለን እንሰብካለን የምትሉ ተንታኞች ለኢትዮጵያ ይገደናል ትሉ የነበራችሁ ኢትዮጵያ ለዘላለም ትኖር ወዘተረፈ ትሉ የነበራችሁ ከልባችሁ እንዳልሆነ አሁን እየገባኝ ነው። ምክንያቱም ኢትዮጵያ ለዘላለም ትኖር ማለት የኢትዮጵያን የሁሉንም ማህበረሰብ ክፍሎች ደህንነት መጠበቅ ማስጠበቅ መከላከል ለመብት መቆም መከራከርና መናገር ይጠይቃልና ነው። እና እናንተ የሚዲያ ተንታኞች ነን አሳዋቂዎች ነን አንቂ ነን ባዮች የትግራይ ህዝብ በዛ መልኩ ሲጨፈጨፍ ምን ነው ዝም አላችሁ ወይም ላለመናገር የትግራይን ኤሊት በሰበብነት ታመጣላችሁ? በተደጋጋሚ ሲነገርም ሰማው የትግራይ ኤሊት እንዲህ ያለ የትግራይ ኤሊት እንደዛ ያለ እንትና ሲጨፈጨፍ ዝም አለ እንትና ሲጨፈጨፍ ምናምን አልተናገረም ወዘተረፈ እያላችሁ ለህሊናችሁ ጩኸት ሽፋን እንድትሰጡ የምትሞክሩ ስለ ትግራይ ህዝብ ለመቆም በትግራይ ህዝብ ላይ የሚፈጸመውን የኤርትራ አንበጣ ሰራዊት ግፍ ለመናገር በማንም ማሳበብ አትችሉም።
በማንንም ማሳበብ አትችሉም የትግራይን ህዝብ የምታውቁት በትግራይ ኤሊት በኩል ከነበረ ነገሩን ነገር ግን የትግራይ ህዝብ የኢትዮጵያ ህዝብ አካል ነው ካላችሁ ምን ነው አሁን የሚፈጸምበትን ግፍ ለማመን እንዲህ አጣጣራችሁ አቃሰታችሁ ምድሮ ተሰቃያችሁ አማጣችሁ ሳልል እፈልጋለሁ በዚህ ወቅት በዝምታም ሆነ በጭብጨባ የኤርትራን ወረራ የተባበራችሁ ዝምታችሁና ጭብጨባችሁ የትግራይ ህዝብ ያለ መጥፋት መብቱን የመኖር መብቱን ለማስጠበቅ ከሚወስደው እርምጃ ሊያስቆመው ይችላል ብዬ አላምንም ምክንያቱም ማንንም ህዝብ ያለ መጥፋት የመኖር ያለ መጨፍጨፍ ያለ መገደል ያለ መታረድ ያለ መፈናቀል መብት አለውና ነው ሁለተኛ ሁለት መልእክቶች ናቸው በስተመጨረሻ ማሻገር መፈልጋቸው በዛሬው ዝግጅት ቀደም ሲል እንዳልኩት የታላችሁ ልፈልጋለሁ መጀመሪያ መግቢያ ላይ እንዳነሳሁት በግለሰቡም ሆነ በጋራ እናንት የኢትዮጵያ ጉዳይ ይመለከተናል የፍትህ ጉዳይ የሉዓላዊነት ጉዳይ የነጻነት ጉዳይ ያገባናል ትሉ የነበራችሁ ሰዎች ምን ነው የትግራይ ህዝብ እንደዛ ባለ ስቃይና መከራ ረሃብና ችጋር ሲያልፍ እንዳልሰማችሁ ሆናችሁ ምን ነው የትግራይ ህዝብ ጨፍጨፋ መሆን ያለበት አንዳች ፖለቲካዊ ግብ ለማሳካት ሊከፈል የሚገባ እንደ አንድ ኤክስፐንደብል እንደሆነ እንደ አንድ የሚከፈል ገንዘብ ወይም ተራ ንብረት ወይም ወዘተረፈ ቆጠራችሁት ለወዳለሁ አሁንም በዚህ ወቅት በዝምታም ሆነ በጨፍጨፋ የኤርትራን አንበጣ ሰራዊት በትግራይ ህዝብ ላይ የተፈጸመ ወረራ የተባበራችሁ በዝምታም ሆነ በጭብጨባ የትግራይን ህዝብ ያለ መኖር ምንድነው የትግራይ ህዝብ ያለ መጥፋት መብቱን ከማስጠበቅ ታስቆሙት አትችሉም ማናችሁም በኢትዮጵያዊነት ስም የተደራጃችሁ የቆማችሁና ለትግራይ ህዝብ ለመናገር ያልደፈራችሁ ሁሉ ህዝቡ በራሱ ችሎ ቆሞ ወደ ኋላ ተመልሶ የሚወሰነውን ውሳኔ በተመለከተ አስተያየት ለመስጠት የሚኖራቸው መብት አብሮ ሊያበቃ መሆኑን ታውቃላችሁ ወይ ለፈልጋለሁ ሁለተኛ በግብዝነትና በነውረኝነት በከሃዲነት ተነክራችኋልና ማንንም በባንዳነት ለመፈረጅ አፋችሁ አይከፈት ከናንተ ዝቅታ በታች ሌላ ዝቅታ የለምና የኢትዮጵያዊነት እሴቶችን የኢትዮጵያዊነት በብዙ ዘመናት ውህደት የተሰሩ አብሮ የመኖር ማንነቶች ከውጪ ጠላት ሲመጣ ከውጪ ወራሪ ሲመጣ አብሮ የመቆምን እሴት ክዳችኋልና ማንንም በባንዳነት ልትፈርጁ አፋችሁ አይከፈት ልልወዳለሁ በሌላ መረጃ በአሰብ ወደብ ዙሪያ ድርድር ሊጀመር እንደሚችል አንድ ዓለም አቀፋዊ ተቋም አስታወቀም ዓለም አቀፉ የግጭት መንስኤዎችና መፍትሄዎቻቸው የሚመለከት ጥናት በማቅረብ የሚታወቀው ኢንተርናሽናል ክራይሲስ ግሩፕ በአሰብ ወደብ ዙሪያ ድርድር ሊኖር እንደሚችል ገልጧል ተቋሙ አዲስ ባወጣው መረጃ አዲስ አበባ መቀለና አስመራን የሚያቋርጡ ግጭቶች ለማስቆም አሁንም በሚቀጥሉት ወራቶች የሚያቀዛቅዙ ተስፋዎች ካልመጡ በቀጠናው ኃይለኛ ስብራት ሊያጋጥም ይችላል አብይም ሆነ ኢሳያስ ለጦርነቱ አቅደውም ባይሆኑ በአጋጣሚው ግጭት ሊፈጠር የሚችለውን አደጋ በወታደራዊ ቅስቀሳና በሁለቱም ወገን ቀስቃሽ ንግግሮች ጨምሯል ያለ ሲሆን ነገር ግን ለንግግር ተስፋዎች እንዳሉ ገልጿል አብይ የባህር በር የማግኘት ዓላማውን ለማሳካት ኃይል ለመጠቀም እቅድ እንደሌለው የተናገሩትን አስመራ እስክታምን ድረስ ፍጥጫው ሊቀልል አይችልም በኢትዮጵያ በኩል በዚህ ረገድ ተአማኒነት ያለው ማረጋገጫ ለመስጠት በአፋር ያለውን ወታደራዊ ግንባታ ማቆምና መቀልበስ መጀመር ቅድመ ሁኔታ ይመስላል ከቀጠናውና የውጭ ኃይሎች አዲስ አበባን እንዲህ አይነት እርምጃ እንድትወስድ ግፊት ማድረግ አለባቸው ያለው ተቋሙ ዘላቂ መረጋጋትን ለማግኘት በአስመራና በአዲስ አበባ መካከል የሚደረግ ውይይት ይህም በሶስተኛ ወገን ሊሆን ይችላል ብሏል በዚህ ዙሪያ ንግግሮች ለማካሄድ እጩዎቹ ቻይና ቀዳሚ ቦታ እንደሚሰጣት በመግለጽ በኢትዮጵያ ትልቅ ኢኮኖሚያዊ ጥቅም ያላትና ከኤርትራ ጋር ጠንካራ ታሪካዊ ግንኙነት ያላት በተለይ ኢሳያስ አፈወርቂ በማኦ ዜዱንግ ትምህርት የሰለጠነባት ሀገር እንደመሆኗ መጠን ንግግሩ ስኬታማ ሊሆን እንደሚችል ጠቁሟል በ2018 እንደ አውሮፓውያን አቆጣጠር በአብይና ኢሳያስ መካከል የተፈጠረውን መቀራረብ ለማስታረቅ የረዳችው ሳውዲ አረቢያና በቅርቡ በኢትዮጵያና በሶማሊያ መካከል የተሳካ ሽምግልና ያደረገችው ቱርኪ በፕሪቶሪያ ስምምነት ላይ የነበሩት የቀድሞ ፕሬዝዳንት ኡሁሩ ኬንያታ ሊሳተፉ እንደሚችሉ ጠቁመዋል በቀጠናው ውስጥ ፍላጎት ያላቸው ሁሉ የአሜሪካ የአውሮፓ ሀያላን የባህረ ስላጤ ሀገሮችና አህጉራዊ ጎረቤቶች ለንግግሮች ድጋፋቸውን ማሳየትና እስከዚያው ድረስ ግጭቶች መገደብ አለባቸው ብሏል
ከነዚህ አስተራቂዎች መካከል የትኛውም ግንባር ቀደም ሆኖ አዲስ አበባ በክልሉ የባህር ዳርቻ ወደብ በነጻ ማግኘት የምትችልበትን አማራጮች በቁም ነገር ለመፈተሽ በኢትዮጵያ ጎረቤቶች መካከል ውይይት መደረግ አለበት ያለው ኢንተርናሽናል ክራይሲስ ግሩፕ ይህ ጉዳይ እልባት ሳያገኝ ኢትዮጵያ እንደ ጂኦግራፊያዊ ታንቆ የምታየው ብስጭት ከጎረቤቶቿ ጋር አለመግባባት መፍጠር ይቀጥላል ሲል አስጠንቅቋል። በሌላ መረጃ የሶማሊያ ፕሬዝዳንት ሐሰን ሼክ መሐሙድ ሶማሊያ ለአሜሪካ የስትራቴጂካዊ ኤር ቤዞችና ወደቦች አሜሪካ በብቸኝነት የምትጠቀመው ለመስጠት ዝግጁ መሆኗን ገለጹ። የሶማሊላንድ መሪዎች ደግሞ አሜሪካ የሶማሊላንድ የሀገር ዕውቅና ከሰጠች ባህሬ በብቸኝነት ትጠቀመዋለች ያሉ ነው። ኤርትራን ደግሞ ኢትዮጵያን የመመታበት በቂ መሳሪያ ከሰጠችኝ ባህሬን የወደብ ተጠቃሚ እንድትሆን ፈቃደኛ ነኝ ስትል ለሳዑዲ መንግስት ግብዣ ማቅረቧን ይታወሳል። ሻዕቢያ ከፋኖ ጋር የሚደረገው ድርድር ተቃወመ። በአማራ ክልል ለሁለት ዓመታት የቀጠለውን ጦርነት መቆም የለበትም ሲል የሻዕቢያ መንግስት ተቃውሟል። በሻዕቢያ የደህንነት ተቋም ባዶ 3 እንደሚይዘው የሚነገርለትን የስነዳና የምርምር ማዕከል ድረገጽ አማካኝነት ባወጣ መግለጫ ከፈረሰው መንግስት ጋር ድርድር መድረግ የለበትም ብሏል። ይህ ያለው የአማራ ክልል ምክር ቤት የክልሉ መንግስት ከፋኖ ኃይሎች ጋር መደራደር አለበት ማለቱን ተከትሎ የተሰማው ዜና ያስደነገጠው ይመስላል። ሻዕቢያ በተፈጥሮው ጭር ሲል አልወድም በሚል መርህ የሚከተል ሲሆን ያለፉትን ከ3 አስርት ዓመታት በቀጥታ ጎረቤት ሀገራትን በመውረር አሊያም በተለያዩ ሀገራት ተፋላሚ ኃይሎች ወታደራዊና ፋይናንሳዊ ድጋፍ በማድረግ የአፍሪካ ቀንድ የሰላም ጠንቅ ሆኖ ዘልቋል። የብልጽግና መንግስት ግን የፋኖ ታጣቂዎች በሚፈልጓቸው የአውሮፓ ሀገራትና አደራዳሪዎች ድርድር እንዲደረግ መንግስት ፈቃደኛ ነኝ ብሏል። በአማራ ክልል የሚንቀሳቀሱት የፋኖ ታጣቂዎች በሚፈልጓቸው የአውሮፓ ሀገሮችና አደራዳሪዎች አማካይነት ድርድር እንዲደረግ መንግስት ፈቃደኛ መሆኑን የአማራ ክልል የሰላም ምክር ቤት አስታውቋል። የምክር ቤቱ ሰብሳቢ አቶ ያየህራድ በለጠ ምክር ቤቱ 2 ዓመቱን ሊደፍን የተቃረበውን የአማራ ክልል ጦርነት በሰላማዊ መንገድ ለመፍታት ሁለቱም አካላት ወደ ድርድርና ውይይት እንዲመጡ ጥረት በማድረግ ላይ መሆኑን ለዶይቼ ገልጿል። በሁለቱም አካላት በኩል ለውይይትና ለድርድር ፈቃደኝነት መታየቱን ያስታወቁት አቶ ያየህራድ የፌዴራል መንግስት ለሰላምና ለድርድር ምቹ ሁኔታ እንዲፈጥር ዝግጁነቱን በተደጋጋሚ ገልጿል። በፋኖ ወገኖቻችን በኩልም ድርድርና ውይይት እንደማይጠሉ ነግረውናል ብሏል። ባለፈው ሳምንት የፋኖ ታጣቂዎች ዘመቻ አንድነት በሚል በከፈቱት ጥቃት በአማራ ክልል ከባድ ጦርነት ማገርሸቱን ይታወቃል። በዚህም የጀነራል ምግበይ እጅ እንዳለበት አስታውቆ ነበር። ኤርትራ ባወጣችው መግለጫ ግን መከላከያ በፋኖ ታጣቂዎች ክፉኛ መመታቱንና የሚፈርስ መንግስት እንጂ የሚደራደር የለም ብላለች። ለዚህም ነው አብይ አህመድ ለእስራኤልና ለአሜሪካ የአድኑኝ መልእክት እየላከ ያለው ስትል አስታውቃለች። በመጨረሻም ኤርትራ በኢትዮጵያ ዋሳኝ አካባቢዎች ምሽግ እየቆፈረች ነው። ኤርትራ በቡሬ ግንባር ምሽግ በመቆፈር ለጦርነት እየተዘጋጀች መሆኗን የሚያሳይ ምስል ወጥቷል። በኢትዮጵያና ኤርትራ መካከል ያለው ግንኙነት ከድጡ ወደ ማጡ የሆነ ይመስላል። አዲስ አበባና አስመራ የቃላት ጦርነት ውስጥ ከገቡ ዋል አደር ብለዋል። አሁን ወደ ሙሉ ጦርነት ገብተው ቀጠናው የትርምስ ቀጠና እንዳያደርጉት ከፍተኛ ስጋት ደቅነዋል ብለዋል ክራይሲስ ግሩፕ። ኤርትራ በ1993 ነጻነቷን ብታውጅም በ2013 ዓ.ም በአብይ አህመድ ጋባዥነት ላላውነት ጥሳ በመግባት ትግራይ ላይ አሰቃቂ ግፍ ፈጽማለች። በአዲስ አበባና አስመራ ጥንሳሽነት የተጀመረው የትግራይ ጦርነት በፕሪቶሪያ ስምምነት መቋጨቱን ተከትሎ በአብይና ኢሳያስ ልዩነት መፈጠሩን ክራይሲስ ግሩፕ አስረድቷል። ከሰላም ስምምነት በኋላ አብይ የፋኖ ታጣቂዎችን ትጥቅ ለማስፈታት ብሎ የጀመረው ጦርነት እንዳሰበው በቀላሉ መቋጨት አልቻለም። ለዚህ እንደ ምክንያት የሚያቀርበው ኤርትራ ታጣቂዎች ደግፋለች የሚለው ለልዩነታቸው መስፋት አንዱ ምክንያት ነው። ሌላው አብይ ከቀይ ባህር በ70 ኪሎ ሜትር ርቀት ላይ ተቀምጠን ወደብ አልባ መሆን የለብንም የሚለው ለኤርትራ ኩፍኛ ያስቆጣ ተግባር ነው ተብሏል። በእነዚህ ምክንያቶች የተነሳ ሁለቱም ሀገራት ጦርነት ለመክፈት ሰራዊታቸውን እያስጠጉ ይገኛሉ። ኤርትራ ከ60 ዓመት በታች የሆኑትን በግዳጅ ወደ ሰራዊት እንዲቀላቀሉ ካደረገች በኋላ በቡሬ ግንባር ምሽግ በመቆፈር ላይ መሆናቸውን ይፋ ሆኗል። ሁለቱም ሀገራት የሚያካሂዱት ጦርነት በቀላሉ አሸናፊና ተሸናፊ የማይገኝለት ከኋላ በርካታ ሀገራት የሚሳተፉበት መሆኑንም ክራይሲስ ግሩፕ አስነብቧል። የተባበሩት አረብ ኤምሬትስ የኢትዮጵያ ጠንካራ አጋር ስትሆን አዲስ አበባ ላይ ብዙ ኢንቨስት ያደረገችና አብይን በወታደራዊ ድጋፍ የምታግዝ ናት። በአንጻሩ ኤርትራ ከኤምሬትስ ጋር ያላትን ግንኙነት ገሸሽ በማድረግ ከሳውዲ አረቢያና ግብጽ ጋር ሽርክና ፈጥራለች። እነዚህ ሀገራት ጎራ ለይተው በሱዳን የእርስ በርስ ጦርነት እየተሳተፉ ይገኛሉ። የተባበሩት አረብ ኤምሬቶች በአገሪቱ የእርስ በርስ ጦርነት ውስጥ ለአርኤስኤፍ የምትደግፍ ሲሆን ኢትዮጵያን በተማሳይ አቅጣጫ እየደገፈች ትገኛለች። በሌላኛው አቅጣጫ
ኤርትራ፣ ግብጽና ሳውዲ አረቢያ የሱዳን ጦር ኃይል እየደገፉ ነው። በተለይም ኤርትራ በምስራቅ ሱዳን ከሰራዊት ጋር የተቆራኙ ሚሊሻዎችን ትረዳለች። ኢትዮጵያና የተባበሩት አረብ ኤምሬትስ በሱዳን ያጋጠማቸውን ሽንፈት ለማካካስ ኤርትራ ላይ ወረራ ሊፈጽሙ እንደሚችሉ ነው ዘገባው ያመለከተው። እኛ ደቡብ አፍሪካ ሄድ ነው ወልቃይት ወደ አማራ ይሁን ወደ ትግራይ ይሁን የሚለውን ለመወሰን አይደለም። የፕሪቶሪያው ሳሚትም ይሄን ለመወሰን ስልጣን የለውም። ምን አገባውና ነው ኢትዮጵያ መሬት እዛ ሄድ እዚህ ሄድ የሚለው? እኛ እዛ ሄድ ነው እንዴት ሰላም አመተን በንግግር ችግሮቻችንን እንፍታ ለማለት ነው። ለምን ወልቃይት ተስቦ እዛ ውስጥ እንደሚገባ አላቅም። ወልቃይት ብቻ እኮ አይደለም፣ ሰሜን ሸዋ ላይ ኦሮሚያና አማራ ጥያቄ አላቸው። እሱም ደቡብ አፍሪካ ሄድ። ሲዳማና ወላይታ ብላቴ ጥያቄ አላቸው። እሱም ደቡብ አፍሪካ ሄድ። እኛ ሰራራ የለንም፣ ልምምድ የለንም። ቦታው አይደለም የተስማማ ነው። በኢትዮጵያ ህግና ስርዓት ይፈጸም ነው። ከህገ መንግስት በፊት ነው የተወሰደው፣ በጉልበት ነው የተወሰደው ላሉት የኔ ፍላጎት ያስተት እንዳይደገም ነው።